ኢትዮጵያ ማዕበል በተነሳ ቁጥር መርከቧን በጽናት አሻግራ ታሪክ የሰራች የሉዓላዊነቷን ጮራ ባዕድ እንዳይጋርደው በአንድነት ጋሻና በህብረት ሰንቃም የቅኝ ግዛት ቀንበርን እያከሰመች የተገዥነት እሳቤን አፈር ያለበሰች መሆኗን ዓለም ይመሰክርላታል። ዛሬ ደግሞ ሌላ ታሪክን ሌላ መታወቂያን አትማለች። ችግሮችን በውይይት አለመግባባቶችን በምክክር መፍታት የሚለውን ታላቅ እሳቤም በደማቁ ጽፋለች። እንደ ሀገር ፈተና ባጋጠመን ጊዜ አንዳንድ ወዳጅ ሀገራት ከናንተ የተማርነው በህብረት ቆማችሁ ቅኝ ገዢዎችን ማንበርከክ ነበር። ይህ ሆኖ ሳለ ለምን የውስጥ ጉዳያችሁን ለመፍታት ወደ ነፍጥ ታደላላችሁ የሚል የወዳጅ ጥያቄ አዘውትሮ ይቀርባል። እኒህ ወዳጆች መልሰው ሲሸልሙን ደግሞ ውጥንቅጥ ሲያጋጥማችሁ መቼውንም መውጫ አታጡም በማለት በመገረም ይመለከቱናል፣ በመገረም ይነግሩናል። መውጫ የምናገኝበት ብሂሉ እና ሚስጥሩ ህልውናችን የሚፈታተኑ ጉዳዮች ሲያጋጥሙ አገር እየጠበቅንም እየመከርን ኢትዮጵያችን ማጽናት መቻላችን። የኢትዮጵያን መፍረስ የሚመኙ የጥፋት ኃይሎች በመስቀለኛ መንገድ ላይ ነች እያሉ ሲለፍፉም ሀገራዊ ምክክሩ የጥርጣሬን ደመና ገፎም የሀገሪቱን እውነተኛ ማንነት አሳይቷል። ይህ ውይይት የኢትዮጵያን አንድነትና ቀጣይነት ለማይሹ አካላት ሁሉ ምላሽ ሰጥቶ ሀገሪቱ ከሁለት አቅጣጫ መታጠፊያ ወጥታም ወደማትቀለብሰው ቀጥተኛ ጽኑና የድል ጎዳና ላይ መሆኗን በተግባር አረጋግጣለች። ኢትዮጵያን የማይገልጹና ከፍላጎታችን ከሀገራዊ መሻቶቻችን ጋር አብረው የማይሄዱ ቃላት መነሻቸው ዝንተ ዓለም በሌሎች ሐሳብና ርዕይ የሚነጉዱ የሐሳብ ተከታዮች እንጂ የኢትዮጵያውያን ፈጽሞ የሚናገሩት ቃል አይደለም። እኒህን እንዳዘቦት የለመድናቸውን ቃላት የሸለሙንን ሁሉ ኢትዮጵያ አታውቃቸውም። እነሱም ኢትዮጵያን በውል አያውቁም። ከዚህ በኋላ የኢትዮጵያ ጉዞ የሚሆነው መስቀለኛ ሳይሆን ቀጥ ያለ ርቱ ብርቱ የእድገትና የህብረት መንገድ ብቻ ነው። የኢትዮጵያ ሰማይ ዛሬ በይቅር ባይነትና በውይይት ሐሴት እየቀለመ ይገኛል። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የተዘረጋው የሀገራዊ ምክክር ድምጽም የትላንቱን ቁስል በመሻር የነገዋን ሀገር የሰላም ማማ ላይ ለማቆም የተለመ ብስራት ሆኗል። ጥግና ጥግ የቆሙ ሀሳቦችን በማገናኘት የሀገር የልብ ትርታ በአንድ ስልተ ምት እንዲመታም በርን የሚከፍት ነው። በአብዛኛው ኢትዮጵያን ያስቀደመ ነው። ኢትዮጵያን የሚሸት ሐሳብ አምጥቷል። ኢትዮጵያን የሚሸት ሐሳብ ሸጧል። ይሄ ሐሳብ ደግሞ መጻኢ ዕድላችን በተስፋ የተሞላ እንዲሆን አድርጎታል። የኢትዮጵያ ሰላምን በማምጣት ወደ ብልጽግና ጎዳና በመግባት ትልቅ ለውጥ ያመጣል ብዬ ያሰብኩት 8ቱ አጀንዳ ላይ የተወያየንባቸውን መነሻ ሐሳቦችን እኔ በተረዳሁት ልክ በጣም ነው አስደሰተኝ። ኢትዮጵያውያን ችግሮቻቸውን ወደ ጠረጴዛ በማምጣት መመካከር እንዲሁም መወያየት መቻላቸው ቅያሜን በንግግር ማክሰም፣ አለመግባባትን በውይይት መደለዝ እንደሚቻል ለዓለም ያሳየ ሆኗል። አትችሉም ያሉን ውሸት ነው። መነጋገር እንችላለን፣ በአንድ ጠረጴዛ ዙሪያ ላይ መነጋገር እንችላለን የሚል እድምታ ነው ያየሁት። ኢትዮጵያውያን ለብዙ ዓመታት አንድ ላይ የመኖር የመታረቅ እንዲሁም ደግሞ አንድ ላይ ባህልን ሼር የማድረግ ሁኔታ ውስጥ ነበሩ ለብዙ ዓመታት። ይሄ ባህላችን ግን ኦሎፍ ተሻሽሮብን ነበረ። አሁን ግን ያንን የድሮ ባህላችንን እንዴት እናምጣው፣ እንዴት እንነጋገር የሚለውን ነገር ምዕራፍ ጀምረናል፣ አሳክተነዋል። ዛሬ ኢትዮጵያ ችግር በንግግር አለመግባባት በምክክር እንደሚፈታ መሰረትን ጥላለች። ይህ መሰረትም ለነገይቱ ሀገር ለመጪው ትውልድ ተርጓሚው እልፍ መገለጫው አያሌ ነው። አንድም የመገፋፋት አረምን መንቀያም፣ ሌላም የልዩነት ማዕበልን ማስከኛም። ቀጣዩ ትውልድ እድለኛ ነው የሚል እምነት አለኝ። ምክንያቱም የቀደሙ አባቶቻችን ለኛ ያወረሱልን ነገር በዚህ መልኩ አልነበረም። እኛ ደግሞ ለሚቀጥለው ጄኔሬሽን የምናወርሰው በጠንካራ የሆነ የመመካከር ባህል ላይ የተመሰረታቸውን አዲሷን ኢትዮጵያን አውርሰናቸው እነሱ ደግሞ በራሳቸው በደረሱበት የእድገት ዘመንና
በደረሱበት ቴክኖሎጂ ዘመናቸውን ሊዋጅና ሊመጥን በሚችል ይህንን ከ4000 ህዝብ የቀረበውን ምክረ ሐሳብ ዘመናቸውን ሊመጥን በሚችል መልኩ አጣጥመው የተሻለ የውይይትና የምክክር ባህላቸውን አዳብረው ኢትዮጵያን ወደ ጦርነት አዙሪት ውስጥ መልሶ የማይከቷት ትውልድ ይፈጥራል ብዬ አስባለሁ። ኢትዮጵያ መክራለች፣ የውይይት ባህልንም አድሳለች።